የጊዛ ደጋማ ስፍራ ግብጽ። ታላቁ ፒራሚድ በምድረ ገጽ ላይ ካሉ እጅግ በጣም ምስጢራዊ ግንባታዎች ሁሉ ቀዳሚው ነው። ከጥንታዊው ዓለም ድንቆች መካከል እስከ ዛሬ በሕይወት የቆመ ብቸኛው ሕንፃ ሲሆን እንዴት ተገነባ፣ ለምንስ አገለገለ የሚለው ጥያቄ ለዘመናት የሰው ልጅን ሲያሰላስል ኖሯል። ፒራሚዱ ከተመረመረበት የመጀመሪያው ቀን ጀምሮ ተመራማሪዎች በግንባታ ውስጥ የተደበቀውን የረቀቀ የሂሳብ ዕውቀት ሲመለከቱ አእምሮን በሚገርም ሁኔታ የሚነዋወጥ ስሜት ነው የሚያድርባቸው። የፒራሚዱ አቀማመጥም ቢሆን የግብጽ ታሪክ አጥኚዎችን እጅግ በጣም አስገርሟቸዋል። ይህ ግዙፍ ሕንፃ ከዲግሪ 30⁻³ ባልበለጠ ሁኔታ ወደ ሰሜን ዋልታ ትክክለኛ አቅጣጫ የተቃኘ ነው። ይህ በምድር ላይ ካሉ ከማንኛውም ግንባታዎች በላይ እጅግ በጣም ጥንቅቅ ባለ ሁኔታ የተሰራና የተገነባ ነው። ሌላው አስገራሚው ነገር የምድር ዘንግ በጊዜ ሂደት ቀስ እያለ ስለሚዛባ ፒራሚዱ በተገነባበት ወቅት አሰላለፉ ከዛሬው ይልቅ ይበልጥ ፍጹም እንደነበር ይታመናል። ፒራሚዱ የተቀመጠውም በምድር ላይ ካሉ የየብስ ክፍሎች ሁሉ በስተመሃል ወይም ደግሞ በዓለም እምብርት ላይ ነው። ይህ ፒራሚድ የተገነባው ዛሬ ካለን ቴክኖሎጂ ሁሉ እጅግ በጣም በላቀ ደረጃ ነው። ለምሳሌ እነሱ እንደኛ ኢንችን አይጠቀሙም፣ ኩቢት የተባለ መለኪያ እንጂ። የሚገርመው ነገር ደግሞ እንደ ኩቢት የምድርን የሰሜንና የደቡብ ዋልታ ርቀት ለ25 ሚሊዮን ብታካፍሉት ከምታገኙት ቁጥር ጋር ፍጹም አንድ አይነት ነው። የታላቁ ፒራሚድ መገኛ ወይም ደግሞ መጋጠሚያ ኮኦርዲኔቶች ቁጥሮች በጠፈር ውስጥ ካለው የብርሃን ፍጥነት ቁጥር ጋር አንድ አይነት ናቸው። ይህንን ሁሉ መረጃ ስታዩ ዝም ብሎ በአጋጣሚ የተከሰተ ነው ብሎ ማለፍ ግን አይቻልም። የነገስታት ሸለቆ በግብጽ፣ ታጅ መሃል በህንድ፣ የንጉሥ ፓካል መቃብር በሜክሲኮ፣ እነዚህ ሁሉ ለ1000 ዓመታት የቆዩ አስደናቂ ስፍራዎች ናቸው። የታሪክ ተመራማሪዎች የመሪዎች መቃብር ናቸው ቢሉም እነዚህ ስፍራዎች ግን ከሞት በኋላ ካለ ሌላ ዓለም ጋር የተያያዘ የመንፈስ በሮች ቢሆኑስ የሚል ጥያቄ ያነሳሉ። ጥንታውያን ጽሑፎች እንደሚሉት ነፍስ ወደ ሰማያዊው ዓለም የምትመለስበት ወይም ደግሞ ስታርግ ወይም ደግሞ መሸጋገሪያ በሮች ነበሩ። ይህ ሕይወት ለታላቁ ሰማያዊ ዕጣ ፈንታ መዘጋጃ ብቻ እንደሆነ ይታመን ነበር። ሰቃራ ከካይሮ 20 ማይል ርቀት ላይ የሚገኝ ጥንታዊ መካነ መቃብር ነው። እነዚህ የንጉሥ ቴፒ ፒራሚድ ይገኛል። በውስጡም ከክርስቶስ ልደት በፊት በ2400 ዓመተ ዓለም የተጻፉ በዓለም ላይ ያሉ ጥንታዊ የሃይማኖት ጽሑፎችን ይዟል። እነዚህ ጽሑፎች ስለ ኦሳይረስና ንጉሡ ከሞት በኋላ ወደ ሰማይ ስለምታደርገው ጉዞ በዝርዝር ይተርካሉ። ናይል ዴልታ ግብጽ። እነዚህ በአሸዋው ላይ የምትሳለው ባለ 2 ኢንች ስካራብ ጥንዚዛ አለች። በ2013 ዓ.ም ባዮሎጂስቶች አእምሮን በሚገርም ሁኔታ የሚነዋወጥ አንድ ግኝት አግኝተዋል። ይቺ ጥንዚዛ የምትጓዘው የሚልኪ ዋይ ጋላክሲን ብርሃን በመከተል ነው። ግብፃውያን ይህንን ምስጢር ከ5000 ዓመታት በፊት ያውቁ ነበር። ለዚህም ነው ጥንዚዛዋን እንደ ቅዱስ ምልክትና ከአማልክት ጋር እንደሚያገናኝ ድልድይ የሚያዩት። በካርናክ ቤተ መቅደስ ስም ውስጥም የጥንዚዛው ምስል በክብር ተቀምጦ ይገኛል። ለነሱ ኬፕሪ የተባለው አምላክ የፀሐይን መርከብ የሚነዳ ፓይለት ነበር። አቢዶስ ግብጽ። እዚህ የኦሳይረስ አዳራሽ ፍርስራሾች ይገኛሉ። ኦሳይረስ በአካል በምድር ላይ እንደኖረ ይነገራል። ነገር ግን ስለሱ የሚነገረው ታሪክ አእምሯችንን በሚገርም ሁኔታ የሚያስገርም ነው። በወንድሙ በሴት ተገደለ፣ አካሉም በ14 ቦታ ተቆራርጦ ተጣለ። ባለቤቱ አይሲስ ግን ቁርጥራጮቹን ሙሉ በሙሉ መልሳ በመገጣጠም ሕያው አደረገችው። አንድ ፍጡር ተቆራርጦ ተገጣጥሞ መልሶ ሕያው ሆነ። ይህ ስለ ባዮሎጂ ፍጡር ሳይሆን ስለ ማሽን ወይም ደግሞ ሮቦት ጥገና የሚወራ ታሪክ ቢሆንስ የሚል ጥያቄ ተነስቷል። የኦሳይረስ ምልክት የሆነው የደጅ ምሰሶ ወይም ደግሞ ጄድ ፒላር የዘመናዊው ቴስላ ኮይል ወይ ደግሞ ቴስላ ኮይል ጋር ፍጹም ተመሳሳይ ይመስላል። ይህ የምሰሶ ቅርጽ የኃይል ምንጭ እንደነበርም ይታመናል። በአንድ የግድግዳ ምስል ላይ አይሲስ እጇን በኦሳይረስ ጀርባ ውስጥ ስታስገባ ይታያል። ይህም ማሽኑ ስታንቀሳቅሰው ወይም ደግሞ ስትጠግነው የሚያሳይ ሊሆን ይችላል ተብሎ ይታሰባል። ታዲያ ጥንታውያን አባቶቻችን በበረሃው መካከል ያጋጠማቸው እነዚህ አማልክት ከጠፈር የመጡ የረቀቁ ሮቦቶች ይሆኑ ወይ የሚል ጥያቄም ተነስቷል። እውነተኛው የታሪክ ማስረጃ ግን ገና በደንብ አልተፈተሸም፣ አልተገኘም። ወይስ አይናችን እያየው እውነቱን መረዳትና ማየት ተስኖ ሊሆን? አበቃው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።